ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአማራ ክልል የአብይ አህመድ አገዛዝ የወልቃይትን ጉዳይ እንደ ቀውጢ ጊዜ መውጫ ካርድ ሊጠቀመው እንደተዘጋጀ የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። የፋኖ ትግል የማይቀለበስበት ደረጃ ላይ እንደሚገኝ ያረጋግጠው የአብይ አህመድ አገዛዝ የወልቃይትን ቀጠና ወደ ቀውስ ውስጥ በማስገባት በሁለቱ ወገኖች ግጭት የስልጣን ዕድሜውን ለማራዘም እቅድ ነድፎ በመጠበቅ ላይ መሆኑን ተመልክቷል። አብይ አህመድ ለህዋቶች እናንተ ገፍታችሁ ከመጣችሁ በትጥቅም በስንቅም አግዛችኋለሁ፣ በኃይል የተወሰደባችሁን በኃይል ካልሆነ ማስመለስ አትችሉም እያለ እንደሚነግራቸው፣ በጎን ደግሞ የአማራ ክልል ባለስልጣናትን ጠርቶ የህዋት ቡድን ለጦርነት እየተዘጋጀ ነው፣ መከላከያ ሰራዊት ሽፋን ይሰጣችኋል፣ ህዝባችሁ ወረራውን እንዲመክት አደራጁት ብሎ እየነገራቸው እንዳለ ነው ከደረሰን መረጃ ለማወቅ የተቻለው። ሁለቱን ወገኖች ወደ ግጭት በመክተት ማዕከላዊ መንግስቱን ለረጅም ጊዜ ተቆጣጥሮት ለመቆየት ማቀዱን በደረሰን መረጃ ላይ ተመልክቷል። የደብረ ጽዮን ቡድን በተከታታይ እያወጣው ያለው መግለጫ መጪው ጊዜ በቀጠናው ጦርነት ሊቀሰቀስ የሚችልበት እድል ሰፊ መሆኑን የሚያመላክት ነው የሚሉት የፖለቲካው ታዛቢዎች፣ ይህ ከመሆኑ በፊት የሁለቱ ወገኖች ምሁራንና ተጽዕኖ ፈጣሪ ሰዎች ጫና በማድረግ ጦርነትን ማስቀረት እንዲችሉ ከወዲሁ በመጠየቅ ላይ ነው። የሁለቱ ወገኖች ግጭት ውስጥ መግባት የሚጠቅመው ለአብይ አህመድ አገዛዝ መሆኑን የሚገልጹት አንዳንድ የፖለቲካ ታዛቢዎች በሁለቱም አካላት በኩል ጥንቃቄ የተሞላበት አካሄድን እንዲከተሉ መደረግ አለበት ሲሉ አስተያየት በመስጠት ላይ ናቸው። የፕሪቶሪያው ስምምነት ዋናውን አስገዳጅ አንቀጽ ወደ ጎን በማድረግ በስምምነቱ ማሰሪያ ያልተበጀለትን የወልቃይትን ጉዳይ ይዞ ተደጋጋሚ ክስ እያቀረበ ያለው የዶክተር ደብረጽዮን ቡድን በቀጠናው ግጭት ለመቀስቀስ ዝግጅት እያደረገ እንደሚገኝ የወልቃይት ዞን አመራሮች በመግለጽ ላይ ናቸው። ዳግም ወደ ባርነት አንገባም የሚል አቋም የያዘው የአካባቢው ማህበረሰብ ታጥቆና ተደራጅቶ የህወሓትን ማንኛውንም አይነት ትንኮሳ ለመመከት መዘጋጀቱን ያሳወቀበትን የተከዜ ዘብ ሰራዊት የወልቃይት ዞን አመራሮች ንግግር ተከትሎ ህወሓት የትግራይን መሬት በኃይል የተቆጣጠረው አካል የተከዜ ዘብ የሚላቸውን አዳዲስ ታጣቂዎች እያስመረቀ በትግራይ ላይ የጦርነት ነጋሪት እየጎሰመ ይገኛል ሲል ክስ አቅርበዋል። የዶክተር ደብረጽዮን ቡድን የፌዴራል መንግስቱ የፕሪቶሪያውን ስምምነት እንዳይከበር በተደጋጋሚ ጥሰት እየፈጸመ ይገኛል፣ ከስምምነቱ ውጪ ስለ ትግራይ ጉዳይ ብቻውን እየወሰነ ነው ሲል ክስ ማቅረቡ የሚታወስ ነው። የዶክተር ደብረጽዮን ቡድን ወልቃይትና ራያ ወደ ትግራይ ክልል መመለሳቸው ለድርድር የሚቀርብ ጉዳይ አይደለም፣ ህዝባችን እየተሰቃየ ነው፣ አካባቢዎቹን በወራሪዎች እጅ አድርገን የምንተኛው እንቅልፍ አይኖርም በሚል አቋም ጉዳዩን እያጦዘው ሲሆን፣ በወልቃይት አስተዳዳሪዎች በኩል ነጻነታችንን በመስዋዕትነት አስጠብቀናል፣ ወደ ኋላ ተመልሰን የባርነት ዘመንን ለህዝባችን አንፈቅድም በሚል አቋም ከፍተኛ ቁጥር ያለው ጠንካራ የተባለ የተከዜ ዘብ በሚል የሚጠራ ሰራዊት በማደራጀት ላይ እንደሚገኙ ተመልክቷል። በሌላ በኩል የአብይ አህመድ አገዛዝ የፋኖ ይዞታዎች ላይ ጥቃት ለመፈጸም ዝግጅት እያደረገ መሆኑን የአንከር የመረጃ ምንጮች ያደረሱን መረጃ ያመለክታል። በአማራ የተለያዩ የፋኖ ይዞታዎች ላይ ጥቃት ለመፈጸም እየተዘጋጀው ነው ያለው የአብይ አህመድ አገዛዝ በዋናነትም የአማራ ክልል ሚሊሻንና የአማራ ክልል አድማ በታኛ ኃይሎችን ከፊት በማሰለፍ የመከላከያ ሰራዊት የሜካናይዝድ ኃይል በርቀት የታንክና የድሮን ድጋፍ በመስጠት ጦርነቱን ለማከናወን ዝግጅት እያደረገ እንዳለ ነው ያገኘነው መረጃ የሚያመለክተው። ለዚህም ከተለያዩ ማሰልጠኛ ጣቢያዎች በርካታ ምልምል ወታደሮችን ስልጠናቸውን ሳይጨርሱ ወደ አማራ ክልል ለማስገባት ውሳኔ ላይ መደረሱን ነው በደረሰን መረጃ ላይ የተመለከተው። ሰሞኑን ከድሬዳዋ ከሐዋሳና ከተለያዩ የመከላከያ ሰራዊት ካምፖች በሺዎች የሚቆጠሩ ወታደሮች ተጭነው ወደ አማራ ክልል የገቡ ሲሆን ከኋላ ሆነው ለሚሊሻውና ለአድማ በታኙ ድጋፍ በመስጠት የፋኖ ኃይሎችን ይዞታ ለማጥቃት መዘጋጀታቸውን የሚገልጽ ውሳኔ ላይ መድረሳቸውን ነው በደረሰን መረጃ ላይ የተመለከተው። በሌላ በኩል የኦሮሚያ ልዩ ኃይል በሙሉ ወደ ቡልቡላ ማሰልጠኛ ካምፕ በመግባት በመከላከያ ሰራዊት ዩኒፎርም ወደ አማራ ክልል የሚገባበትን ስልጠና እየወሰደ ሲሆን ከፍተኛ ቁጥር ያለው የኦሮሚያ ልዩ ኃይል በመከላከያ ሰራዊት ስም በአማራ ክልል ውጊያ ላይ ለመሳተፍ በዝግጅት ላይ መሆኑን ነው ያገኘነው መረጃም
የሚያመለክተው። ይህ በእንዲህ እንዳለም በኦሮሚያ ክልል የሚገኙና በከፍተኛ ደረጃ መሳሪያ የታጠቁ ሚሊሻዎች በተጠንቀቅ እንዲሆኑም በኦሮሚያ ብልጽግና በኩል ውሳኔ ላይ የተደረሰ ሲሆን ምናልባትም የፋኖ ኃይሎች ገፍተው ከመጡ በኦሮሚያ ክልል ያሉ ሚሊሻዎች መክተው እንዲመልሱ ከወዲሁ ዝግጅት እየተደረገ እንዳለም ነው በደረሰን መረጃ ላይ የተመለከተው። የኦሮሞ ነጻነት ሰራዊት የአብይ አህመድ ሰራዊት ላይ ከፍተኛ ድል መቀዳጀቱን አስታውቋል። የኦሮሞ ነጻነት ሰራዊት ከቅርብ ጊዜ ወዲህ በተለያዩ የምዕራብና ምስራቅ ሸዋ አካባቢዎች በአብይ አህመድ ሰራዊት ላይ ከፍተኛ ወታደራዊ ድሎችን መቀዳጀቱን በመግለጽ ላይ ይገኛል። ለአዲስ አበባ አቅራቢያ በሆኑ አካባቢዎችም የአገዛዙን ፖለቲካዊና ኢኮኖሚያዊ ተቋማት ላይ ጉዳት በማድረስ ላይ መሆኑን የሚገልጸው የኦሮሞ ነጻነት ሰራዊት በተለይም የፖለቲካ አመራሮቹ ላይ ያነጣጠረ እርምጃ እየወሰደ መሆኑን ገልጿል። ባለፉት 2 ወራት ውስጥ ብቻ ከ10 በላይ የብልጽግናን ወታደራዊና ፖለቲካዊ አመራሮችን መግደሉን መገለጹ የሚታወስ ነው። የኦሮሞ ነጻነት ሰራዊት እንደገለጸው ከሆነ በመከላከያ ሰራዊቱ በኩል ከፍተኛ የሆነ ድንጋጤን መፍጠሩን በዚህም በከፍተኛ ወታደራዊ አመራሮች መሃል ውዝግብ መቀስቀሱንና በቀጠናው የተሰማራው ሰራዊት አዛዥ ሌተናል ጀነራል ዘውዱ በላይ ከሌሎች ወታደራዊ አመራሮች ጋር ውዝግብ ውስጥ መግባታቸው ነው በኦላ መግለጫ ላይ የተመለከተው። ይህ በእንዲህ እንዳለ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አብይ አህመድ ያደራጃቸው ኃይሎች የኦጋዴን ብሔራዊ ነጻነት ግንባር በሚል አዲስ ድርጅት ማቋቋማቸውንና ለዚህም ሊቀመንበር መሾማቸውን በተመለከተ የኦጋዴን ብሔራዊ ነጻነት ግንባር ህገወጥና ሐሰተኛ ሲል አጣጥሎታል። በጅጅጋ የኦጋዴን ብሔራዊ ነጻነት ግንባር የግንባሩን አንድነት አደጋ ላይ የሚጥሉ ናቸው ያላቸውን ድርጊቶችን በመጥቀስ የግንባሩን ሊቀመንበር አብድራማን ማህዲን ከኃላፊነት ማንሳቱን አስታውቆ ነበረ። ይሁንና ውሳኔውን ውድቅ ያደረገው የኦጋዴን ብሔራዊ ነጻነት ግንባር በሊቀመንበሩ አብድራማን ማህዲን አማካይነት የጅጅጋውን ህገወጥና ሐሰተኛ በሚል የገለጸውን ስብሰባ ተቃውሞታል። ቡድኑ ስብሰባው በገዢው ብልጽግና ፓርቲ የተዘጋጀና በሶማሌ ክልል አስተዳደር የተመቻቸ የአገዛዙ ታማኝ ቡድን ሲል አጣጥሎታል። የኦጋዴን ብሔራዊ ነጻነት ግንባር በቅርቡ ታጣቂዎቹን እንዲሰባሰቡና ለሚሰጣቸው ማንኛውም አይነት ትዕዛዝ በተጠንቀቅ እንዲጠብቁ ማስታወቁ የሚታወስ ሲሆን ለሌሎች የኢትዮጵያ የነጻነት ኃይሎችም አገዛዙን ለማስወገድ በሚደረገው ትግል የትብብር ጥሪ አድርጓል። አብይ አህመድ የቀድሞ የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ዝምታቸው ሳይቀር እንደሚያስፈራውና በኦሮሚያ ክልል የብልጽግናው ስርዓት ተቀባይነት እንዳያገኝ ውስጥ ለውስጥ በኔትወርክ ይሰራሉ የሚል ክስ እንደሚያቀርብ ፖለቲከኛው ጀዋር መሐመድ በማህበራዊ ሚዲያ መድረኩ ባሰራጨው መረጃ አስታውቋል። አቶ ለማ መገርሳ በአሁኑ ጊዜ በይፋ የሚታወቅ ፖለቲካዊ ተሳትፎ የሌላቸው ቢሆንም አብይ አህመድ ዝምታቸው ሳይቀር እንደሚያስፈራውና ክስ የሚያቀርብ ነው ለአንከር ሚዲያ በደረሰው መረጃ ላይ ተመለከተው። አቶ ለማ መገርሳ በአንድ ዓለም አቀፍ ድርጅት ውስጥ የሚሰሩ ሲሆን ላለፉት ዓመታት ከሀገር ውጪ ኑሯቸውን ማድረጋቸውም ይነገራል። በፖለቲካው መድረክ ላይ የማይታዩት በየትኛውም ጉዳይ ላይ አስተያየት የማይሰጡ መሆናቸውን የሚገልጹት ለጉዳዩ ቅርበት ያላቸው ወገኖች አብይ አህመድ ከየትኛውም ተቀናቃኙ በላይ የሚፈራው የአቶ ለማ መገርሳን እንቅስቃሴ ነው። ከጀዋር መሐመድ ጋር አንዳች ሴራ እየጎነጎኑ ነው የሚል ስጋት እንዳለውም ይነገራል። ፖለቲከኛው ጀዋር መሐመድ የአቶ ለማ ቤተሰቦች እየታሰሩ ያሉት በአብይ አህመድ በኩል የአቶ ለማ ወደ ፖለቲካው ይመለሳሉ የሚለው ጭምጭምታ እየተጠናከረ መምጣቱን ተከትሎ መሆኑን ይገልጻል። አቶ ለማን ዳግም ወደ ፖለቲካው እንዳይመለሱና በወጡበት እንዲቀሩ ለማድረግ ስልጣንና ጉልበቱ የፈቀደለትን ያህል እየሞከረ ያለው አብይ አህመድ ቤተሰቦቻቸውን በማሰር አቶ ለማን ለማስፈራራትና ከፖለቲካው ርቀው እንዲቀሩ ለማድረግ እንደሆነም ጀዋር መሐመድ ባሰራጨው መረጃ ላይ አመልክቷል። አብይ አህመድ በኦሮሚያ ክልል ያለ ተቀናቃኝ ብቻውን ምርጫ አድርጎ አሸነፍኩ ያለበትን ያለፈው ምርጫ አሁንም ለመድገም በተዘጋጀበት በዚህን ወቅት የአቶ ለማ መገርሳ ወደ ፖለቲካው የመመለሳቸው ዜና ከፍተኛ ስጋት እንደሆነበት የሚገልጹት ለጉዳዩ ቅርበት ያላቸው ወገኖች የኦሮሚያ ብልጽግናን የሚበትን ኃይል ተቀናጅቶ እየመጣብኝ ነው በሚል በማንኛውም መንገድ ስጋቱን የሚያስቀር እርምጃ ለመውሰድ አብይ አህመድ መዘጋጀቱ ይነገራል። በኦሮሚያ ክልል የተስፋፋው መንግስታዊ ሽብርም የዚሁ አካል እንደሆነ ተገልጿል። አቶ ለማ መገርሳ በቤተሰቦቻቸው መታሰር ጉዳይም ሆነ በመጪው የፖለቲካ ተሳትፏቸው ዙሪያ እስካሁን የሰጡት ምላሽም
ሆነ አስተያየት የለም። ተመልካቾቻችን እንግዲህ የዕለቱን ወሬዎች ያቀረብንላችሁ የዜና ክፍለ ጊዜያችን ይህን ይመስል ነበር። በዚሁ አበቃን። በነገው ዕለት በተመሳሳይ ዝግጅት እንጠብቃችኋለን። ጤና ይስጥልን።